ደሴ ተወልጄ ያደግኩባት ከተማዬ ናት። የሃይስኩል ተማሪ ያለው ጓደኛ ያስኩኝ በጣም የወደድኩት ሰው ነበር። ብዙም ሳንቆይ ግን ባለትዳር መሆኑን አወቅኩ። ማወቄን ሲያውቅ እሱም ደበረው መሰል ራቀኝ። እኔ ግን መራቅ መተው አቃተኝ። በሄደበት እየሄድኩ በገባበት እየገባሁ አብረን እንሁን እወድሃለሁ እለዋለሁ። በተከታተልኩት ቁጥር ይናደድብህ ጀመር። አጠገቤ እንዳደርሺ እኔ ባለትዳር ነኝ ይለኛል። እኔ ግን መቁረጥ አቃተኝ። በቃ ባለትዳርም መሆኑን እያወቅኩ አፈቅረዋለሁ። ስልችት ሳደርገው ደበደበኝ። ከመታይ በኋላ እልክ ያዘኝ። ፍቅርና እልክ ተደምረው አሳበዱኝ። ብዙ ሞከርኩ፣ ለፋው። እሱን ወደ እኔ ለማምጣት ግን ጉም እንደ መዝገን ሆነብኝ። በቃ እሱን ላለማየት አገር ቀየርኩ። ወደ ኮምቦልቻ ተሰደድኩ። ሥራ ፈልጌ ያገኘሁ። ቤት ተከራይቼ መኖር ጀመርኩ። ያከራዬ ወንድ ልጅ ኮምቦልቻ ጨርቃ ጨርቅ ውስጥ ነው የሚሰራውና አብሮት የሚሰራ ጓደኛውን ከሥራ ሲወጡ ሁል ጊዜ ቤት ይዞት ይመጣልና ሰላም እንባባላለን። እኔን አንድ ቀን ግን ለብቻ የጠራኝና እንደሚወደኝ ነገረኝ። ፊት ለፊት እንደማልወደው ነገርኩት። እልክ ይዞት ይሁን የእውነት አፍቅሮኝ እንጃ፣ መግቢያ መውጫ ሳጣኝ። ከቋሚ ሥራው ሌላ ዳቦ ቤት አለውና የአገር ዳቦ ይዞልኝ ይመጣና በሬ ላይ አስቀምጦ በሬን አንኳኩቶ ይሄዳል። በሬንም ስከፍተው ሰው የለም፣ ግን ዳቦን አገኛለሁ። ሁሌ እንደዚህ ያደርጋል። አልፈልግም ብለውም አይገባውም። ለአከራዬ ልጅ ለጓደኛው ነገርኩት እንዲተወኝ፣ ግን እሱ ሰው አይሰማም። በቃ ከረጅም ጊዜ በኋላ ግን እንደማልወደው እያወቅኩም ለደግነቱ ስል ቀረብኩት። እኔ ጋር ማደር ጀመረ። የቤት ኪራይ ይከፍልልኛል፣ የሚያስፈልገኝን ሁሉ ያደርግልኛል። ግን እኔ ለሱ ምንም ፍቅር የለኝም፣ ምንም። እኔ ልቤ ያ ባለትዳሩ ሰውዬ ወስዶታል። ከሱ ውጭ ማፍቀር አልችልም። ዛሬም ድረስ ይናፍቀኛል። አንድ ቀን በጣም አስቤው ናፍቆት ሲያንገላጅጀኝ ለምን ግን ደስ ያልመለስም አይኔ እንኳን እሱን እያየ ደስ ይበለው ብዬ አሰብኩ። በቃ እመለሳለሁ ብዬ ወሰንኩ። ሞገስ ከሥራ ሲመጣ ዱብዳውን አረዳሁት። ወደ ደሴ ልመለስ ነው አልኩት። ደነገጠ፣ አኮረፈ። ምንም አልመሰለኝ። የአከራዬ ልጅ ጓደኛውን ጠራውና ምከራት፣ ወደ ደሴ ካልተመለስኩ እያለች ነው አለው። ለሁለት ሲለምኑኛ መሹ። ያልገባቸው ነገር ሁለቱም ባጣ ብርቃቸው የአንድ ቀን በላይ ትዝ እንደማይሉኝ አለማወቃቸው እየገረመኝ ችላ አልኳቸው። ለመመለስ በወሰንኩት ቀን ጓዜን ጠቅልዬ ወደ ደሴ መጣሁ። ስመጣ ግን ሞገስም አብሮኝ ሳልፈልግ ካላደረስኩሽ ብሎ ተከትሎኝ መጣ። ቤተሰብ ጋር መመለስን አልፈለኩም። ቤት ፈለግንና ገባሁ። ሞገስም ዕቃ ካገዘ በኋላ ወደ ኮምቦልቻ ተመለሰ። በማግስቱ ቀኑን ሙሉ ተኝቼው አልኩኝ። አመሻሽ ላይ ተነስቼ ቤቴን ማስተካከል፣ ምግብ መስራት ጀመርኩ። ማታ ላይ ቤቴ ተንኳኳ። ስከፍት ሞገስ ነው። እንዴ ምን ትሰራለህ? ለምን መጣ? ደነገጥኩ። እየተመላለስኩም ቢሆን አንቺ ጋር መሆን ነው ምርጫ ያለኝ። እኔ እኮ እዚህ የመጣሁት የምናፍቀውን ሰው ልፈልግ ነው። ለምንድን ነው የማይተወኝ ብዬ ተበሳጨሁበት። ሞገስ ግን ከኮምቦልቻ ማታ ይመጣል። በጠዋት ወጥቶ ወደ ኮምቦልቻ ይሄዳል። ቢቀርብህስ ከመመላለስ እለዋለሁ። አልሰማም አለ። ቅዳሜና እሑድ እረፍቱንም እኔ ጋር ይውላል። የሚያስፈልገኝን ሁሉ ስለሚሞላ ሥራ አላሳሰበኝም። ከሰፈር ወጥቼ ዕቃ እየገዛሁ ድንገት ፍቅሬን ናፍቆቴን አገኘሁት። አይኔ እምባ ሞላ። ሳላስበው ሄጄ ጥምጥም አልኩበት። ረጅም ዓመት ስላላየኝ እሱም ገርሞታል። የት ጠፋሽ አለኝ። ኮምቦልቻ ነበርኩ፣ ሰሞኑን ተመለስኩ አልኩት። ብዙ አወራን፣ ስልክ ተቀያየርን። ሳቅ በሳቅ ሆኜ ወደ ቤቴ ተመለስኩኝ። በማግስቱ ደወለልኝና ተገናኝተን አብረኗል። ማታ ሞገስ ሲመጣ ሌላ ሰው አፍቅሬያለሁ፣ ሁለተኛ እኔ ጋር አትምጣ አልኩት። ሌሊቱን ሲያለቅስ አደረ። ጠዋትም ሥራ አልሄደም። ቀሰቀስኩት። ለምን አልሄድክም አልኩት። እንዳመመው ነገረኝ። እኔ ጋር ሆነህማ እንዳያምህ እኔ ትዕግሥት የለኝም፣ አንተን የማስታመምበት ተነስ፣ ወደ አገር ሂድ አልኩት። ዝም ብሎ ተኛ። ምግብ አይበላ፣
አያወራ አይነሳ፣ በቃ ተኝቶ ቀረ። ጨነቀኝ። እኔ ጋር ሆኖ አንድ ነገር እንዳይሆን ፈራሁ እና መለማመጥ ጀመርኩ። በቃ ይቅርታ አድርግልኝ፣ ውሸቴን ነው፣ ሌላ ጓደኛ አልያዝኩም አልኩት። ተነስ እያልኩ ልቀልደው ሞከርኩ። ምግብ ካልበላህ እኔም አልበላም አልኩ። ብቻ እንደዚህ ተለማምጬ ተሻለው። ስራ መሄድ ጀመረ። ማታ ይመጣል። ሰውነቱ በጣም ከሳ። ምን ሆነህ ነው ስለው አንድ ቀን እንደምታየኝ እያሰብኩ ጭንቀት አከሳኝ። ካላገባሁሽ በስተቀር ከዚህ ጭንቀት መላቀቅ አልችልም አለኝ እና እንጋባ አለኝ። ይሄ ግንኙነት የኔ ፍላጎት የሌለበት ያንተ ብቻ ፍላጎት ያለበት ነውና በጭራሽ አላገባህም አልኩት። አዘነ፣ አለቀሰ። ግን ምንም ማድረግ አልችልም አልወደውምና አንድ ቀን እንደ ሁል ጊዜው ከሥራ ወጥቶ ከኮምቦልቻ ወደ እኔ ሲመጣ መኪናቸው ተገልብጦ ሕይወቱ አለፈ። ምስኪን በጣም አሳዘነኝ። ያደረግኩበትን ሁሉ እያሰብኩ አለቀስኩለት፣ ተጸጸትኩ። ምን ዋጋ አለው? እሱ ላይ መለስ ሄዷል። ከሞገስ ሞት በኋላ 2 ጊዜ አግብቼ ከሁለቱም አንዳንድ ልጅ ወልጄ ተፋታሁ። ወንድ አልወጣልሽ አለኝ። ለቁም ነገር የሚያስበኝ ወንድ የለም። የሞገስ ግፍ እንደሆነ አስባለሁ። ሴት ልጅ የሚወዳትን ወንድ ብትመርጥና ብታገባ ደስተኛ ሕይወት እንደምትኖር ዘግይቶ ገባኝ። ዛሬ የዘራሁትን እያጨድኩ ነው። ሩት ሲሞ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው